እንዲሰራ ከቻለ አሸንፏል ይሄ ቡድን። ተጠንቀቁ። ኤክስፖርትድ በሆኑ ናሬቲቮች ዘመነ ጎጃሜ ስለሆነ ጠሉት፣ ሀብቴ ጎንደሬ ስለሆነ በዚህ ወጣ፣ ድሮም እኮ ወሎ እንደዚህ ይገፋል፣ ሸዋ እንደዚህ ምናምን። ተጠንቀቁ ተጠንቀቁ። ኦኬ። እስራኤል ከባርነት እንዲወጣ 40 ዓመት፣ ሳራ የመጀመሪያ ልጇን ብዙ ዓመት፣ አረ አብርሃም 80 ዓመት ምናምን። ብዙ ነገሮች በትዕግስት ይሆናሉ። መሞከሩን ብቻ ነው መሞከሩን የምንፈልገው። እየተሞከረ ነው። ፕሮዳክቲቭ ነው። የሚገርም ደረጃ ላይ ደርሷል። አይ ኖ መሪዎች ቁጭ ብላችሁ ማታ ታስባላችሁ፣ የቢሆንስ ትንተና ትሰራላችሁ፣ አንዳንድ ቁልፎችን ትሰራላችሁ፣ ሾርት ተርም ፕሮብሌሞችን ፕሮፓጋንዳዎችን ለመቀልበስ ታስባላችሁ። ነገ ላይ ደግሞ የሚሆነውን ሰርፕራይዚንግ የሆነውን ፋክተር ምናምን ቆልፋችሁት እንደምትመጡ እርግጠኛ ነኝ። በእናንተ ጥርጣሬ የለኝም። ለአማራ ትግል የወጣ ፋኖ በሌላ ነገር ሲቧቀስ ሊውል ስለማይችል ጭቅጭቃችሁ በሙሉ የአማራ ህዝብ እንዴት ይድናል እንደሆነ ከስብሰባችሁ መረዳት እችላለሁ። ከተሰራው ፕሮፓጋንዳ አንጻር እንዲህ ብናረግ ምናምን የሚሉ ውይይቶች እንዳሉ አውቃለሁ። ከዛ በተረፈ በሀብቴም በዘመነም በመሬም በኢንጂነር ደሳለኝ በናስረስ ምናምን በሁሉም ምንም አይነት ኔጌቲቭ ነገር እንደሌለ በጣም ኤክሳይቲንግ የሆነ ስብሰባ እያደረጉ እንደሆነ አውቃለሁ። ቆልፈውታል፣ በደንብ መረጃውን ቆልፈውታል። ተባራሪ የሚመስል ሽው ምናምን ትሰማለህ። ኦፍኮርስ ይጠበቃል። 40 ሚሊዮን በአማራ ውስጥ የሚሆነው ሁሉ ስለምንጠላላ እኛ ድርጅት መፍጠር ስለማንችል ምናምን አይደለም። ኖርማል ነው። የ40 እና የ60 ሚሊዮን የ50 ሚሊዮን ህዝብ ጣፈንታ መሸከም ከባድ ስለሆነ ይሄ በፖለቲካ ዲቤት መታሸት ስላለበት ነው። አለቀ። ከዚህ የተለየ ነገር የለም። ስለዚህ ዛሬ እኔ ቤቴ መክፈት ፍላጎት አልነበረኝ። የሀብቴ አንገት ተቆርጦ ጎንደር ላይ ይተከልልኝ ሲል የነበረው ፋፍዴን አጀንዳ ሰጥቶ አማራ ሊጨቃጨቅ ስለሆነ ሳይ ለዛ ነው ኢንተርቬን ያደረግኩት። አማሮች አትጨቃጨቁ። በተለይ የኔ አይነት ሚስኪን አማሮች ጎንደርን አሰልፋችሁ ክልል ሆናለሁ የማትሉ፣ ጎጃምን አሰልፋችሁ እኔም ክልል ሆናለሁ ግጠመኝ የማትሉ አማሮች፣ ሸዋን በዚህ ወጣ ምናምን እኔ ሸዋ ምናምን ብላችሁ የማትፎክሩ፣ ወሎ ምናምን እንደዚህ ነው የማትሉ የማትሸልሉ አማራ የሆናችሁ የህዝባችን ዕጣ ፈንታ የሚያሳስባችሁ አንድነታችን እንቅልፍ የሚያነሳችሁ ጎንደሬ፣ ጎጃሜ፣ ወለዬ፣ ሸዋ ከሚባል አርቲቡርቲ ምናንንቴ ማንነት ነፃ የወጣችሁ ነፃ ወጥቻለሁ ብላችሁ ጻፉ። ነፃ ወጥቻለሁ። ጎጃሜ፣ ጎንደሬ፣ ሸዋ፣ ወለዬ ምናምን ከሚባል የፖለቲካ ምንድነው ዱካክ ነው የሚባለው ነፃ ወጥቻለሁ ብላችሁ ጻፉ። ሊብሬትድ እኔ ነፃ ወጥቻለሁ ብላችሁ ጻፉ። እኔ ከጎንደሬነት ነፃ ወጥቻለሁ። እኔ ከጎጃሜነት ነፃ ወጥቻለሁ። እኔ ከሸዋነት ነፃ ወጥቻለሁ። እኔ ከወሎነት ነፃ ወጥቻለሁ ብላችሁ ጻፉ። ነፃ ወጥተናል። ከአካባቢ ስም ነፃ ወጥተናል። ገመድ፣ ማነቆ፣ አፍራሽ፣ ጎታች ለኦሮሞ ፖለቲካ ሊያስበላን ሊከፋፍለን ቁጥራችንን ሊያሳንስ በፌዴሬሽን ምክር ቤት ማይኖሪቲ ሊያደርገን በሃውስ ኦፍ ፌዴሬሽን በሃውስ ኦፍ ፒፕልስ ሪፕሬዘንታቲቭ ማይኖሪቲ አናሳ ቋሚ አናሳ ሊያደርገን በኢትዮጵያ ውስጥ አማርኛ ቋንቋችንን ለአራት ሊካፈል ኦኬ ለአራት ጎንደርኛ ቋንቋ ሳይኖረው ጎንደሬ ከየት ይመጣል? ጎጃምኛ ቋንቋ ሳይኖርህ ጎጃሜ ኦኬ በዚህ ደረጃ ወጥተህ ነፃ ወጥቻለሁ ከጎጥ ማንነት ብለህ አውጅ። ነፃ ከሰይጣን ባርነት ማለት ነው ነፃ የምትወጡት። የአማራው ነፃ መውጫ መንገድ የሙሴ መንገድ ነው። ከዚህ በፊት ነግሬያቸዋለሁ አይደል? ጣዖት ቀርጸህ የጎጃሜ ጣዖት፣ የጎንደሬ ጣዖት፣ የወለዬ ጣዖት፣ የሸዋ ጣዖት የሌለ ማንነት ጣዖት ጠርበህ የምታመልክ አርቲቡርቲ ማንነት ብላችሁ ጻፉ። በእኔ ደረጃ ደፍራችሁ አውሩት።
ጎጃሜነቴ ከአማራነቴ አይጋጭብኝም ካልክ ከኃይለ ኢየሱስ አዳሙ አልሸሹም ዞር አሉ ነው። ነገ ጎጃሜ ነኝ ብለህ ትመጣለህ። ጎንደሬነቴ ከአማራነቴ አይገጭብኝም ካልክ ወደ አያሌው መንበር እየተጠጋህ ነው። ዛሬ እፍረት ይዞህ ነው ወይም የሆነ ነገር፣ ነገ ጎንደሬ ነኝ ብለህ ነው የምትመጣው። ማንነት አማራነት እና የአካባቢ ስም ሊፎካከርም አይችልም። ሲፎካከር እኮ ነው የሚጋጨው አይደል እንዴ? አይደል? አማራነትና ሸዋነት፣ አማራነትና ወለየነት ተጋጩ ማለት ምን ማለት እንደሆነ ታውቃላችሁ? የኮንሶ ወረዳ ትራምፕን አስጠነቀቀ እንደማለት ነው። ትራምፕና የኮንሶ ወረዳ ተጋጩ እንደማለት ነው። እኔ እንደዛ ነው ማለት። ይሄ ጎንደሬ የሚባል አናሳ በቁጥር ማንነት ውስጡ ቅማንትን ምናምን ሌላ ነገር ያጎረ ይሄ ጎጃሜ የሚባል አናሳ ማንነት ከ50 ሚሊዮን 6 ሚሊዮን ለመሆን የሚመጣ በአማራ ውስጥ እርስ በርስ ሌላ ፖለቲካ ሰርቶ ምናምን የሚመጣ የአናሳ ማንነት፣ ሸዋ የሚባል የአናሳ የ3 ሚሊዮን ህዝብ ማንነት፣ የሸዋ ጠቅላይ ግዛትን በአማራ ሞገሳችን ነው የምንመልሰው። 3 ሚሊዮን ከሆንክ 3 ነው ፌዴሬሽን ምክር ቤት። ወለየ የሚባል አናሳ ጉግማንጉግ ማንነት፣ ጉግማንጉግ በዚህ ደረጃ ነው ለመሰለ። አማራነት ጎንደሬነቴን ረገጠብኝ፣ አማራነት ምናምንቴ ማንነት ነው ካለ አንተ ለምን ትፈራለህ? ለምን ትፈራለህ? ጎንደሬነት ጉግ ማንጉግነት ነው። እንዳያሌው መንበር ጭንቅላቱና ደረቱ እኩል ስፋቱ የአቀንጭራ ፖለቲካ ነው። እንደ ኃይለ ኢየሱስ አዳሙ አንድ አረፍተ ነገር ለመጨረስ 1 ሰዓት የሚፈጅ በአማርኛ ቋንቋ በኦሮሞ ዋያናት የሚበለጥ አማርኛን እንኳን አቀላጥፎ የማይናገር በመድረኩ ላይ የፖለቲካ ብልጫ የሚያስወስድብ አማራ ጄኖሳይድ አልተፈጸመበትም የሚል ተብታባ ኃይለ ኢየሱስ አዳሙ ይዞ የመጣው የጎጃሜ ማንነት አርቲቡርቲ ምናምንቴ ማንነት ነው በሉት። ለምን ትፈራላችሁ? ለምንድን ነው የማጽፉት? የጉግ ማንጉግ ማንነት ለምን ትፈሩታላችሁ? ነገ ጎጃሜነቴ ከአማራነቴ አይጋጭብኝም ልትል ነው አይደል ሄደህ የምትፈራው? እኔ አውቃለሁ ለምን እንደምትፈራ። እንደኔ አትደፍሩ። እኔ ምንም ስለማያደርጉልኝ እኔ የጎጃም አማራ እንዳይጠቃ ነው የምፈልገው። ጎጃሜ ብሔርተኝነትን ግን አልደግፍም። የጎንደር አማራ እንዳይጠቃ ፈልጋለሁ። ፖለቲካዊ የምታለብሰውን ልብስ እየላጥኩ እየፋቅኩ አማራ አድርጌ አቆማለሁ ወይ ደግሞ ደክሞኝ ተወዋለሁ። አለቀ። እኔ እስካለው ግን የኔ ፖለቲካ ይሄ ነው። አማራነት ከወለየነት ያነሰ ማንነት አድርገህ ስታቀርበው ወይ አንተ ጉግ ማንጉግ የወለየ ቋንቋ የለህም፣ የንዑሳንና ምናምን አማሮችን ውስጥ ልታስበላ የተጠራቀም ጥርቅም ነህ። የጎጃም አማራ ወንድምህ ነው፣ የልትሄድ ነው። ከዚህ ከጉግ ማንጉግ ማንነት ውጣ። ማንነቱም ያኮራል፣ ፖለቲካውም ያዋጣል እልሃለሁ። ግልጽ ነው የምነግርህ። አንተ ግን ይህን አትደግመው። አንተ በኃይለ ኢየሱስ አዳሙ አማራነትን ታስቀጠቅጣለህ። አንተ ባያሌው መንበር አማራነትን ታስቀጠቅጣለህ። በመሳፍንት ባዘዘው አማራነትን ታስቀጠቅጣለህ። ጎንደሬ ጉግ ማንጉግ ማንነት ነው። የጎንደር አማራ ግን አማራ ነው። ጎንደሬ የሚባል የለም። ጉግ ማንጉግ ማለት ከዚህም ከዛም የተሰባሰበ ምንነቱ የማይታወቅ ኦኬ። አረ አዲስ አይደለም ጎንደርኛ ምናምን ዘፈን ነበር ታስታውሳላችሁ? እኛ ዘፈን ነው ብለን ነው አብረን ነው የዘፈን ነው እንጂ ጎንደርኛ ማንነት ሆኖ አይደለም። የለም ጎንደርኛ ሙዚቃ ብቱ ሀገርኛ ምናምን ቋንቋውስ የለም፣ ምንም የለም። ያለው እኛ ማንን? አማሮች። እኛ ማንን? አማሮች። እስኪ ጻፉ። እኛ ማንን? አማሮች። እኛ አማሮች። እደግመዋለሁ። ኦኬ። እኛ አማሮች። ቋንቋችን አማርኛ፣ አማራኛ፣ የአማራ አማርኛ፣ አማራኛ። አማራ የሆኑ ህዝቦች የሚግባቡበት
አማራኛ ቋንቋ አረ ልክ ነኝ አይደል? አማራ የምንባል ህዝቦች የምንግባባበት ማንን? አማሮች። ቋንቋችን አማራኛ ወይም አማርኛ። አማራኛ ግልጽ ነው። ምን ተደግመዋለሁ። የለም ጎጃሚኛ የለም። ቋንቋ ከየት ታመጣለህ? የለማ። ለሌለ ማንነት ከየት ታመጣለህ ቋንቋ? ለምሳሌ ትግሬ ትግሬኛ ቋንቋ አለው። ኦሮሞ ኦሮሞኛ ቋንቋ አለው። ሲዳሞ ሲዳሞኛ ቋንቋ አለው። አማራ አማራኛ ቋንቋ አለው። ጎጃሜ ጎጃመኛ የለውም የለውም የለውም። ከየት ይመጣል? ጎንደሬ ጎንደሬኛ ምናምን የለውም የለውም። በሙዚቃ ልትፈጥረው ሞከርክ። አዲስ አይደለም ጎንደርኛ፣ የኢትዮጵያ ዋልታና ማገር ምናምን፣ ሸዋ የኢትዮጵያ ዋልታና ማገር፣ ጎጃም የኢትዮጵያ የበላይ ምናምን ዋልታና ማገር ምናምን፣ የሁሉ በአማራ ማቀፍ ውስጥ ነው። በአማራ ማቀፍ ውስጥ በአማራ ማቀፍ ውስጥ የለም ከዚህ ውጭ። ጎንደር ብቻውን የኢትዮጵያ ዋልታና ማገር ሊሆን አይችልም። አፄ ቴዎድሮስ አማራውን ሊያጸና አማራውን ሊመራ ምናምን ነው የመጣው። አፄ ቴዎድሮስ አማራውን አንድ አድርጎ ነው ኢትዮጵያን የጠበቀው። ከዚህ የተለየ ፖለቲካ ልትነግረኝ አትችልም። ስርዓታችን በሜዲቫል ፔሪድ ወይም ፕሪሜዲቫል ፔሪድ የነበረውን በታትኜ ልነግርህ እችላለሁ። ማህበረሰባችን በ5 በ6 አይነት ሰግሪጌት ያደረገ ነው። ንጉስ አለ፣ ንጉሰ ነገስት አይደል? ንጉስ ወይም ንጉሰ ነገስት አለ። ሱፕሪም ፓወር ነው። ቀን ሀብታሙ በሻህ ቤት ሲወያዩ መግባት ፈልጌ ነበረ። ይኸውላችሁ ቤቱን ኮፒ ሊንክ አድርጉት፣ ትንሽ ኮፒ ሊንክ አድርጉት። ቢጫ እያሳየኝ ነው። ይችን ላውራላችሁ። አማራ በሚመራት አቢሲኒያ ኤምፓየር እራሱ አማራው በ5 በ6 አይነት አባባህሪ በ10 አይነት የማህበረሰብ ስሪት ይከፋፈል ነበር ይሉታል። ነገስታቱ፣ ባለሟሉ፣ ጸሐፊው፣ አገልጋዩ፣ ቄሱ ምናምን እያለ ይከፋ። ግን ከሜዲቫል ፔሬጅ ጀምሮ አማራ ኦልሞስት ከአንግሎ ሳክሰን ጋር ተቀራራቢ የሆነ ባህል አለው። አንግሎ ሳክሰናዊ ባህል ያለው። ለምሳሌ ዛሬ የእንግሊዝ ሞናርኪውን ሴሌብሬት ያደርጋል። በአንግሎ ሳክሰን የሜዲቫል ፔሪድ ካልቸር ውስጥ የፖለቲካል ኦርደር ነበረ። ቹቹ ምናምን ለምትሏቸው ብለው ጎጃምማ ንጉስ ምናምን ሲሉ ነበር። ልምጣላችሁ ትንሽ እሱ እንዲያውም ቦረሽ ላድርገው። ይኸውልህ የሜዲቫል ፔሪድ ይሄ የአንግሎ ሳክሰን ፖለቲካ አይነት ነው አማራ ውስጥ የነበረው እና በአማራ ውስጥ የተለያዩ የፖለቲካል ኦርደሮች ነበሩ። ፖለቲካል ኦርደሩ ግን ያለውን አማራዊ ማንነት እና በምርኮ የሚመጡ ሌሎች ማንነቶችን ሰግሪጌት ያደረግና በተለያየ ስትራታ ላይ ይመድባቸዋል። በዋናነት ካላቸው የስልጣን የቴሪቶሪና የስራ መደብ ጋር ነው የሚያያይዘው። ኢቭን አማራ ሆነህ የሆነ ክላስ ውስጥ ልትመደብ ትችላለህ። አሁን አብዛኛው አማራ ያስቁኛል። የንጉስ ዘር ምናምን ጥሩ ነው፣ ነገስታቱ ደሞቻችን ናቸው። የንጉስ ዘር ግን እንዲህ በቤተሰብ ተቆጥሮ የሚታወቅ ነው። በአማራ ውስጥ የተለያዩ ፖለቲካል ስትራክቸሮች ነበሩ። ንጉስ አለ፣ ንጉሰ ነገስት አለ። ሱፕሪም ፓወር ነው። የተወሰነ ፖርሽን ኦፍ ኦቶሪቲውን ኢኔክስ ያጋራል። ንጉሱ በሀገሪቱ ውስጥ ፍጹም የመጨረሻው የስልጣን ባለቤት ነው። ንጉሱ ህግ ነው። እንደ ሉዊ 4ኛ ነው ሉዊ 14ኛ ጠፋኝ፣ ጻፉልኝ። አያም ደ ሎው ያለው ህግ ምንድን ነው ስትለው ህግ እኔ ነኝ አለ ሉዊ። ኦኬ አማራ ብቻ አይደለም። ዛሬ ሳውዲ ብትሄድ ሮያል ፋሚሊው ህግ ነው። መተቸት አችልም ሮያል ፋሚሊውን። ዛሬ የዛፍ መብት በሚከበርበት ዓለም ላይ የሳውዲ ሮያል ፋሚሊ መተቸት አትችልም። ይህን ታውቃላችሁ? ኢራን ውስጥ አያቶላዊ ነው ስልጣኑ።
ለምንድን ነው ይሄን ማነሰው? ስለሚጠቅም ነው ማነሰው። በአማራ ውስጥ የተወዣበሩ አስተሳሰቦች አሉ። በሰፊው አነሳዋለሁ። ዛሬ ቦረሽ ላድርገው። ዛሬ ሳውዲ፣ ኳታር ምናምን ሄደህ ህግ ማን ነው ብትለው ህግ ማን ነው? ሮያሉ ነው። ዛሬ አዲስ ታይምስ ቤት መሐመድ የሚባል ልጅ ነበረ እና እየተከራከረ ነገስታቱ አጼዎቹ ህግ ሆነው ምናምን ይላል። ሳውዲ ነገስታቱ ህግ ናቸው። ኤንድ ዩ አር ሙስሊም፣ ይህን ትቀበላለህ። የሳውዲ ሮያል ህግ መሆኑ ካልጎረበጠ በሜዲቫል ፔሪድ የአማራ ነገስታት ህግ ቢሆኑ ለምን ይጎረብጣል? ያኔ የነበረው የፖለቲካ ኦርደር ይሄ ስለነበረ ፌዴራሊዝም አልነበረም። በልብለ ድንግል ዘመን፣ በገላውዲዮስ ዘመን የፓርቲ ፖለቲካ የፓርላማ ፖለቲካ ምናምን የሚባል አልነበረም። የነበረው ምንድን ነው? ንጉሰ ነገስት ምናምን ስልጣንህን ከሆነ ቦታ ትቀዳለህ። ህግም ስርዓትም አንተ ነህ። ህዝቡ ለአንተ ሎያል ነው። ግዛቱን ትጠብቅለታለህ፣ አንድነቱን ትጠብቅለታለህ። ሚሊተሪ ታደራጃለህ፣ ከውጭ ደራጅ ምናምን ራስን ትመክታለህ። ሀገር ውስጥ ካሉ ራይቫለሪዎች ራስን ትጠብቃለህ። ሱፕሪም ሩለር ነህ። ዩ አር ደ ሎ ፖርሽን ኦፍ ዩር ፓወር ደግሞ ለሌሎች ለፊት አውራሪዎች ለምኖች እያጋራ ስልጣንህን ትጠብቃለህ። አለቀ። ይሄ ነው ዛሬ የሳውዲ ሮያል እንደዛ ነው። ሄደህ የሳውዲ ሮያል ይውደም ማለት አችልም። እስኪ ወንድ አችልም። ምን ውስጥ ነው? ቱርክ ውስጥ ነው። አንድ ጋዜጠኛ የሚተቻቸውን ምንድን እንዳደረጉት ታውቃላችሁ? በአሲድ ኤምባሲ ውስጥ ገብቶ በአሲድ ገላውን አሟምተው ሰውየው ኤምባሲ ገባ። ከኤምባሲ ሲወጣ አልታየም፣ ጠፋ። ይህንን ኒውስ ታውቁታላችሁ? ጠፋ። ኤምባሲ ገባ፣ ጠፋ። ምን አረጉት? ፈጭተው በአሲድን ያሟሙት። የማይነካ ነክተሃል ነው፣ በቃ አለቀ። አዝ ዊ ስፒክ ዛሬ ኳታር ላይ ሄደህ የሮያል ቤተሰቡን ዩር ማጀስቲ ምናምን እያልክ ከወገብ ጎብጠ ነው የምትቀበለው። ለምን ይጎረብጣል ታዲያ? በሜዲቫል ፔሪድ ገላውዲዮስ ህግ ቢሆን አም ደ ሎው ቢል ከ500 ከ600 ከ700 ዓመታት በፊት ለምን ይጎረብጣል? ኤንድ ደግሞ ስቲል እኔ ልጁ ቴዲ ዋሳን ቤት ሲከራከር ሰማዋለሁ። እንዲሁም ከሱ ጋር የተወሰነ ክርክር እፈልጋለሁ። በአማራና በእንደዚህ በእስልምናም ጉዳይ ምናምን ከልጁ ጋር መወያየት እፈልጋለሁ። አንድ ወቅት ላይ መግባቱ አይቀርም ቤቱ ወይም ከመጣም አስገባዋለሁ። እና ልጁ ሙስሊም ነው። በኢትዮጵያ ፖለቲካ ውስጥ ታውቁታላችሁ። የኢትዮጵያ የ500 ዓመት በፊት የነበሩ አጼዎች ይጎረብጡታል። የዛሬ የሳዑዲ ሮያል ፋሚሊ ንጉሳዊ ስርዓት ግን አይጎረብጠውም። ደብል ስታንዳርድ ማለት ነው። አሁን የሮያል ፋሚሊ ስርዓት መኖር የሌለበት ዛሬ ነው የዛሬ 500 ዓመት ነው። የዛሬ 500 ዓመት 600 ዓመት ኦርደሩ የሜዲቫል ፔሪድ ፖለቲካ ኦርደር በራሱ ንጉሰ ነገስት ነህ፣ ዩ አር ዘ ሎ ህግ አንተ ነህ፣ አለቀ። እንኳን ኢትዮጵያ እነ ሉዊ የእንግሊዝ ሞናርኪ በእንደዛ ነው ሰግሪጌት የተደረገው። ኦኬ አይደለም። አን አታክ ኦን ደ ኪንግ ሶልጀር ኢዝ አን አታክ ኦን ደ ኪንግ ሂምሰልፍ ነው የሚባለው። የንጉሱን ወታደር መንካት ንጉሱን እንደ መንካት ነው። የንጉሱን ወታደር መስደብ ንግስቷን እንደ መስደብ ነው የሚባለው። እንግሊዞች አሪስቶክራት ነበሩ በዛ ደረጃ ማለት ነው። የእንግሊዝ ሞናርኪ ፀሐይ በቀጠናው አጠልቅም እስኪባል ድረስ ምናምን ለምን ይመስላል? ይህን ስርዓት ነው የተከተለው። በእንግሊዝ ሞናርኪ ውስጥ በአንግሎ ሳክሰን ካልቸር ውስጥ ኪንጎች አሉ፣ ኤርልስ አሉ። ኤርል የሚባሉት ምንድን ናቸው? ከንጉስ በታች ናቸው። ሃይ ራንኪንግ ኖብልስ ናቸው። አፖይንትድ የሚደረጉት በንጉሱ ነው። በንጉሱ ነው የሚሸሙት። በአውራጃው የሚኖሩ ሰዎች ሊሆኑ ይችላሉ። በሚሊተሪ ሎያ ሊሆኑለት ሊሆኑ ይችላሉ። ብቻውን ግዛቱን ማስተዳደር ስለማይችል ንጉስ አለ፣ ኤርል አለ። ኦኬ። ከዛ ቴንስ የሚባሉ አሉ። ላንድ ኦውኒንግ ዋሪየርስ ናቸው። እነዚህ ደግሞ መሬት ትሰጣቸዋለህ፣ ይዋጉልሃል። ባላባት ልትለው ትችላለህ በአማርኛ ስትለውጠው።
ማይነር ኖብል ናቸው። ስቲል ለንጉሱ ወይም ለኤርሎች ናቸው ሎያል የሚሆኑት። እነዚህ ቅድም የነገርኳችሁ ንጉሱንና ኤርሎችን ሰርቭ ያደርጋሉ። ሴሮልስ የሚባሉ አሉ። ሴሮልስ ደግሞ ማለት ፍሪ ፔዛንቶች ናቸው። ፍሪ ናቸው፣ ያርሳሉ፣ ላንድ ኦውን ያደርጋሉ፣ ገበሬዎች ናቸው። ፔዛንት ናቸው ግን ነፃ ናቸው። አማራም ውስጥ እንዲህ አይነት ማህበረሰብ አለ። ንጉስ አለ፣ ኤርሎች አሉ፣ ቴንስ አሉ፣ ሴሮልስ አሉ። መጨረሻ ላይ ደግሞ በጦርነት ከሌላ አካባቢ ተማርከው የሚመጡ ስሌቭስ ይኖራሉ። ልክ የገዳ ስርዓት ሲማርክ ምንድን ነው የሚያደርግ? ስሌቭስ። አሁን መሐመድ የሚባለው ልጅ የገዳ ስርዓት ምንድን ነበር ፕራክቲስ የሚያደርገው? ስሌቨሪ አልነበረም ወይ? የነጋሶ ጊዳዳ መጽሐፍ የዳሞታ ነገድ የቃሊቲ ገለቡ ባሪያ ሆነ። እኔ የባሪያ ልጅ አያቴ 7ኛ አያቴ ስሌቭ ነበር። ከጠፍሮ ከሚባል የዳሞታ ተወላጅ ጠፍሮ ነው 7ኛ አያታቸው ስሙ። የዳሞታ ነገድ ነው። በኦሮሞ ነገድ በጦርነት ተሸነፈ። ወዲያው ስሌቭ ሆነ። ስሌቭ ሆኖ ቤታቸው እያገለገለ ከልጅየው ጋር ማገጠ። ከቃሊቲ ገለቡ ልጅ ጋር ሲማግጥ የዶክተር ነጋሶን ትውልድ እዛ ጋር ጀመረ። ስሌቨሪ የገዳ ባህል ነው። መሐመድ የምትለው ሰው ወይም አሁን ቅድም ሀብታሙ በሻህም አንዳንድ ፋውሎች ሲሰራ ይቻለሁ። እኔ ብገባ በደንብ ነው የማበጠረው። ገዳ እና ስሌቨሪ የሚነጣጠሉ አይደሉም። መሐመድ የሚባለው የኦሮሞነት ሴንቲሜንት አለኝ ነው የሚለው። ኤንድ ገዳ ምንድን ነው ስትለው ስርዓት ነው ይልሃል። የምን ስርዓት? የስሌቨሪ ስርዓት እኮ ነው። ትወራለህ፣ ትማርካለህ፣ በባርነት ትገዛለህ። እንደዛ አይደለም? ልክ አይደለውም? አማሮች ልክ አይደለውም? ጻፉልኝ መጽሐፍ ማስረጃ። እነ ፔድሮ ፓይዝ ዶክተር ነጋሶ አልተነተነውም? ለ2 ዓመት ሙሉ እኔ ከአማራነት ውጪ ስለ ጎጃሜነት አስተምሬያቸዋለሁ፣ ስለ ጎንደሬነት አስተምሬያቸዋለሁ። ይሄን መመለስ ያቅታቸዋል? ስሌቨሪ ሲስተም በአማራ አጼዎች ውስጥ አይደለም ያለው። አንደኛ የሜዲቫል ፔሪየድ ካራክተር ነው። የማረከው ሰውዬ የዛበት ስርዓት በራሱ ትማርካለህ፣ ሙሉ ነገዱን ስሌቨሪ ውስጥ ትከታለህ። ባርነት በባርነት መሞገት አንድ ስርዓት ካለበት የገዳ የኦሮሞ ስርዓት ነው አላሉትም ለመሐመድ። ዞሮ ዞሮ በአማራ ጉዳይ እንደኔ አርክቶ የሚከራከርልኝ የለም። ስለዚህ ስቃጠል ሰምቻለሁ። እንዲህ ስል እንትን አይደለም። እኔ አላቅም አማራነትን ስለምወደው ስላነበብኩት በፓሽን ደካማ ጎናችን ብለው ሊያጠቁን የፈለጉት ምንድን ነው ብዬ ቁጭ ብዬ ስላጠናው ምናምን ይመስለኛል አማራነትን ዲፌንድ ሳረግ ከብዙዎች በደንብ ይሻላል። ቁጭ ብዬ ከሰማው እቃጠላለሁ። በጣም ነው የምናደደው። አሁን የቅድም አዲስ ታይምስ የአጼ ስርዓት በመጥፎ አይደለም የሚለው እሱ አጉል ፌርሉን እያለ ነው። እረዳለሁ፣ እገባለታለሁ። ሰሞኑ የአጼ ስርዓት ምናምን ጨቋኝ ነው ምናምን ይላል። ምን ማለት ነው? የገዳስ የአጼ ስርዓት ንጉሳዊ ነው። ኤርሎች ነበሩ፣ ቴንስ ነበሩ፣ ሴሮልስ ነበሩ። በምርኮ ደግሞ ሲመጡ ስሌቭስ ይኖራሉ። በገዳ ስርዓት ውስጥ ድፍን ክላንን ስሌቭ ታደርጋለህ። ስለዚህ አሁን አንድ ኦሮሞ በገዳ ስርዓት እኔን ሞግቶ በስሌቨሪ ሲስተም ምናምን ሊያሸንፈኝ አይችልም። ገዳ በራሱ ድፍን የስሌቨሪ ሲስተም ስለነበረ ሚኒሊክ ለአባ ጅፋር የጻፈው ደብዳቤ በጣም ግልጽ ነው። ኢትዮጵያዊውም የአንግሎ ሳክሰን ባህሪ ስላለው ምን ነበረ ኢትዮጵያ ውስጥ? እስቲ ሃይራርኪውን እንስራው። ንጉሰ ነገስት አለ። ንጉሰ ነገስት ሱፕሪም ፓወር ነው። ልክ ኪንግ እንደሚባለው ልክ እንደ እንግሊዙ ንግስትና ንግስት ሱፕሪም ሩለር ነው፣ ሎው ሜከር ነው። ሂ ኢዝ ደ ሎ። ከዛ ንጉሰ ነገስቱ ልክ የእንግሊዝ ኪንግ ለኤርሎቹ ስልጣን ቆንጥሮ እንደሚያካፍለው በኢትዮጵያ ውስጥ ደግሞ ንጉሰ ነገስቱ ለራሶች፣ ለደጃዝማቾች፣ ለፊት አውራሪዎች ስልጣን ያጋራል። ስለዚህ አማራ በሙሉ ንጉስ ብቻ አይደለም። አማራ ንጉስ፣ አማራ ራስ፣ አማራ ደጃዝማች፣ አማራ ፊት አውራሪዎች አይደል? እንደዛ ማለት ነው። የንጉስ ዘር ስንል ሚኒሊክ እኛን ይወክላሉ ነን ማለት ነው። ዳይሬክት ዲሴንደንት ኦፍ ሚኒሊክ ነኝ ማለት አይደለም። ሶሎሞኒክ ነኝ። ሚኒሊክ ንግስናውን ከሶሎሞኒክ ነው የሚቀዳው።
እኔም ሶሎሞኒክ ነኝ። ንጉስ የመሆን ፖቴንሻል ሊኖረው ይችላል። 40 ሚሊዮን ህዝብ ንጉስ የመሆን ፖቴንሻል ሊኖረው ይችላል ሶሎሞኒክነቱን ካረጋገጠ። አንዱ ካንዱ ስለሚበልጥ ግን የስልጣን ምንጩ ሶሎሞኒክ ነው። ስለዚህ ፍትሐ ነገስትና ክብረ ነገስት እያጣቀሰ አማራው በዛ ይተዳደራል። አለቀ። በአማራ ውስጥ ሸዋ ለንግስና ምናምን እያሉ ሲያወሩ ነበር ቅድም። ኦፍኮርስ ሸዋ ውስጥ ንጉሶች አሉ። ከሸዋ በፊት ወሎ ቤት አማራ ንጉሶች ነበሩ። የወርቅ ቤተ አብያተ ክርስቲያናት እንደወደሙ እነ ፍትሕ አለ ሀበሻ ምናምን የጻፉት የት ነው? ወሎ ቤት አማራ ላይ እኮ ነው። ጎጃም ላይ ንጉሶች ነበሩ። ጎንደርም ላይ እንደዛው አጼዎች ንጉሶች ነበሩ። የቅርቡ የሸዋው ሊሆን ይችላል። ወደ ኋላ ስትሄድ በግራኝ ዘመን ምናምን ወሎ ቤት አማራ ላይ ታገኘዋለህ። ስትመጣ ጎጃም ላይ ታገኘዋለህ፣ ስትሄድ ጎንደር ላይ ታገኘዋለህ። ስለዚህ በአማራ ስርዓት ውስጥ ንጉሰ ነገስት አለ። ሱፕሪም ፓወር ነው። ንጉሰ ነገስቱ ከስልጣኑ ላይ ለኤርሎች ልክ የእንግሊዝ ንጉስ ቆርጦ እንደሚያካፍለው ራሶች አሉ፣ ደጃዝማቾች አሉ፣ ፊት አውራሪዎች አሉ። አማሮች ናቸው። ጎጃም ውስጥ ስንት ራስ አለ? በንጉሱ የሚታመን ማለት እኮ ነው። ንጉሱ የግል ቅርበት የሰጠው ማለት እኮ ነው። ለንጉሱ የመጀመሪያው ሰው ማለት እኮ ነው። ራስ፣ ደጃዝማች፣ ፊት አውራሪ የሚባሉት ንጉሱ እኔ ስልጣን ላይ እንድቆይ እናንተ ዘመዶቼ ስለሆናችሁ ወይም ደግሞ በፓወር ስለማምናችሁ ከስልጣኔ ቆንጥሬ እሰጣችኋለሁ፣ ግዛቴን አስጠብቁ ብሎ በእምነት ደረጃ ሾማቸው። አማራ ራስም ነው፣ ደጃዝማችም ነው፣ ፊት አውራሪ ነው። ሁለተኛው ስትራታ፣ ሁለተኛው ክላሲፊኬሽን የንጉስ ብቻ አይደለም። አማራ ውስጥ አሁን አማራ ውስጥ ንጉስና ባሪያ አለ ይሏል። ንጉስ ከሌ ነው እንትና ደግሞ ባሪያ ነው ምናምን እንድድብናን ይዘ እኔ ሳልኖር አውራ። እኔ ካለው ለእንዲህ አይነት ነገር አልመችም። ሲጀመር ስሌቨሪ በኦሮሞ ካልቸር ውስጥ ኢምቤድድ የሆነ ነው፣ በገዳ ካልቸር ውስጥ። አሁን መሐመድ ለሚባል ሰው ይህን ማንሳት በቂ ነበረ። እኔ ስንቴ ፖለቲካ ላስተምር ግራ ነው የሚገባኝ። when you talk about slavery ገዳ ነው። when you talk about ጸረ እስልምና ገዳ ነው። የገዳ ስርዓት እስልምና ኦሮሞዎች እንዳይቀበሉ ከሐረርጌ ጀምሮ ሙስሊሞችን ጨፍጭፏል። ሐረርጌ ቤተመዛግብት ምናምን ሄደ ማየት ትችላለህ። አላሳየዋችሁ? ከዚህ በፊት የአረብኛ ጽሑፍ አውጥቼ ወይም ሰሞኑን እመጣበታለሁ። በአማራ ውስጥ ሶስተኛው ክፍል ባላባት ይባላል። እንግዲህ ንጉሰ ነገስቱ አለ፣ ራሶች አሉ፣ ደጃዝማቾች አሉ፣ ፊት አውራሪዎች አሉ። እነዚህ ምን ልንላቸው እንችላለን? ሪጂናል ኖቢልስ እንላቸዋለን። ኦኬ። ንጉሱ ድፍን ሀገሪቷን ያስተዳድራል። ራሶች፣ ደጃዝማቾችና ፊት አውራሪዎች ሪጅናቸውን ያስተዳድራሉ። ጎጃም ሪጂናል ኖብልስ ነበሩት። ጎጃም ጸሐፍቶች ነበሩት። ጸሐፍት በአማራ ውስጥ አንድ ራሱን የቻለ ቦታ ነው። አንድ ራሱን የቻለ የማህበረሰብ ክፍል ነው። በጣም የሚከበር ምሁር ማለት ነው። አውሮፓ ውስጥ በላቲን ይጽፉ የነበሩ ፈላስፋ እንደማለት እኮ ነው። ጎጃም ውስጥ ያሉ ጸሐፍቶች ልክ አሪስቶትል፣ ፕሉቶ ምናምን እንደምትላቸው በአንድ ማህበረሰብ ውስጥ ኮመኑ የማይደርስባቸው ጸሐፍቶች ምናምን በርካታ የወጡበት ነው። ጎጃም እንትን ንጉስ እንትን ባሪያ ምናምን የሚባል የደንቆሮ ፖለቲካ ይዛችሁ እየመጣችሁ ማለት ነው። አማራን እንኳን አታውቁትም፣ ህዝባችሁን አታውቁትም። ኦኬ፣ ህዝባችሁን በተገቢ አታውቁትም። 5-6 አይነት ሌየር አለው። ባላባቶች ሎካል ላንድ ኦውኒንግ ኖቢሊቲ ናቸው። ኦኬ፣ ለምሳሌ ባላባት ከዛው ከአካባቢው ነው ብዙ ጊዜ የሚመረጠው። ምን ማለት ነው? በአካባቢው ላንድ ኦውን የሚያደርግ ኖቢሊቲ ማለት ነው። ለሮያል ክላሱ የቀረበ ሁሉም ሰው ንጉስ መሆን ስለማይችል የንጉሱ ዘመዶችም ስላሉ የንጉሱ ያክስት ልጆች፣ የንጉሱ ምንጅላቶች፣ የንጉሱ አበልጆች፣ የንጉሱ ምናምኖች በሙሉ ንጉስ መሆን ስለማይችሉ ሮያል ፋሚሊው ሰርክሉ ጠባብ ስለሆነ ንግስናው
ወደ ራሶች፣ ወደ ደጃዝማቾች፣ ወደ ፊት አውራሪዎች በሁለተኛ እርከን በከፍተኛ ስልጣንና በሪጂናል ኖቢሊቲ ጎጃምን በማስተዳደር ሸዋን በማስተዳደር ጎንደርን በማስተዳደር ወሎን በማስተዳደር ኖቢሊቲ ይሰጣቸዋል። ለንጉሱ ሎያል እንዲሆኑ ይጠበቃሉ። ከዛ ደግሞ ከሱ ተወርድና ባላባት የሚባሉ አሉ። ባላባቶች ደግሞ ኢቭን ጎንደር በሚባል ፕሮቪንስ ውስጥ እዛ ውስጥ ደግሞ በርካታ ባላባቶች ይፈጠራሉ። ላንድ ኦነርስ ናቸው። ህግና ስርዓት ያስተምራሉ። ለኖቢሊቲው ይቀርባሉ። ሶስተኛ እርከን ላይ ናቸው። የንጉስ ልጅ ስትል የራስ ልጅም እያልክ ነው። የደጃዝማች ልጅም እያልክ ነው። የፊት አውራሪ ልጅም እያልክ ነው። የባላባት ልጅም እያልክ ነው። ዝም ብሎ በአማራ ፖለቲካ ውስጥ ሚኒሊክ ንጉስና ከበደ የሚባል ባሪያ የለም። እንዲህ አይነት የደንቆሮ ፖለቲካ ነው። ከየት እንደምታመጡ ግራ ነው የሚገባኝ። ወይ እኔ ፊት ቆማችሁ መከራከር አትችሉ፣ ወይ የፖለቲካ ሎጂክ የላችሁ፣ ወይ ሲያስተምሯችሁ ሀምብል ሆናችሁ አትማሩ። ዩሪ አሮጋንት ነው ምናምን። ኦፍኮርስ ይህን የሚያክል እውቀት ይዤ እንዴት ነው ቁጭ ብለህ በአማራ ውስጥ ያለው ሚኒሊክ የሚባል ንጉስና ከበደ የሚባል ባሪያ ነው ብለህ አቀንጭረህ ስታወራ ህዝቤ በንጉሰ ነገስ በንጉስ በራስ በደጃዝማች በፊት አውራሪ በባላባት ምናምን የተደራጀ ማህበረሰብ እንዳልሆነ የጸሐፍት መፍለቂያ ኤሊት የሆነውን ጎጃም ጸሐፍት እንግዲህ ዛሬ ድረስ ቅኔ ምናምን ለመቅራት የት ነው የምትሄደው? ዋሸራ ቅኔ ምናምን ሲባል ትሰማላችሁ አይደል? ትሰማላችሁ ወይ? እየጠየኳችሁ ነው። ዋሸራ ቅኔ ምናምን ሲባል ይኸውላችሁ አሁን ያ ማህበረሰብ አርስቶትል ፕሉቶ ምናምን የሚባል ይሄ ዩሮፒያኖች የሚያቆነጇቸው ምናምን አይነት ነገር ላይ ስለደረሰ ነው ችግሩ። አበሻ ዘርዓ ያዕቆብን ማድነቅ አይወድም። ማንን ነው ማድነቅ የሚወደው? ዶስቶየቭስኪን ነው ማድነቅ የሚወደው። የዩኒቨርሲቲ ስርዓታችን ልክ ኃይሌ ገሪማ እንዳለው ስለ ዶስቶየቭስኪ ስትተነትን ሊቅ ነህ ይልሃል። ስለ ዘርዓ ያዕቆብ ብትተነትን ግን ምናምንቴ ደብተራ ምናምን ይልሃል። ዩሲ እኔ ዛሬ ስለ ጎጃም ጸሐፍት አውርቼ እና አሪስቶተል ምናምን እንትን ያሉትን ጥቅስ ምሁራን ብለህ በግሪክ እኮ የሶሳይታል ክላስ ውስጥ እና አሪስቶተልና ሶቅራጥስ ምናምን እኮ ፍሪማን ነበሩ ታውቃላችሁ። ምሁሮች ስለሆኑ እኔ ነፃ ነኝ ብለው ይመጻደቁ ነበር። እኔ ስሌቭ አይደለሁም ይላሉ። ምሁር ስለሆኑ ማለት ነው። ዛሬ በዩኒቨርሲቲ ቁጭ ብለህ አሪስቶትል ሶቅራጥስ ምናምን እያልክ ቁጭ ብለህ የማህበረሰብ የልቀት ደረጃ የሰልፍ አክቹዋላይዜሽን ደረጃ ምናምን እያልክ ታጠናቸዋለህ። የጎጃም ጸሐፍቶች የጎጃም ቅኔ የዋሸራ ቅኔ የሚቀራውን ሰውዬ ግን የባሪያ ልጅ ትለዋለህ። በሽተኛ ስለሆንክ እኮ ነው። በሽተኛ ስለሆንክ ቅኔ ልታጠና ጎጃም ትሄዳለህ። ፍልስፍና ልታጠና ጎጃም ትሄዳለህ። አሪስቶተል ምሁር ነው ላንተ፣ ጎጃም ግን ላንተ የባሪያ ልጅ ነው። የሚገርማችሁ ፈላስፋዎች ንጉስን ሁሉ ይንቁ ነበረ ከመፈላሰፋቸው የተነሳ። ማን ነው ፈላስፋው? ማን ኢዝ ኮንዴምንድ ቱ ቢ ፍሪ አለ። ማን ነው ታውቁታላችሁ? ጻፉልኝ እስኪ የምታውቁት ሰው። ስሙን ረሳው። ከፊሎዞፊ መምህራችን አዲስ አበባ ዩኒቨርሲቲ ምናምን ሁልጊዜ የሚላት ነገር ናትና ታውቁታላችሁ። ማን ኢዝ ኮንዶምንድ ቱ ቢ ፍሪ አለ። በቃ የሰው ልጅ ነፃ ለመሆን ተረግሟል አለ። እኔ እሱን ነው የምከተለው። ነፃ ከመሆን ውጭ የሰው ልጅ መኖር አይችልም ይላል አይደል? ማን ኢዝ ኮንደምንድ ቱ ቢ ፍሪ ማን ያለው? አረ ስሙን ሌሎችም እንዲያነቡት ጎግል አድርጉ እስኪ። ማን ኢዝ ኮንደምንድ ቱ ቢ ፍሪ ማን ያለው? ሩሶ ነው። ያ ዴካርት ምናምን ሩሶ ነው አይደል? ካልተሳሳትኩኝ ዴካርት ምናምን ሩሶ እንዲህ ያሉ። ይኸውልህ ማን ኢዝ ኮንደምንድ ቱ ቢ ፍሪ ካለ ጂን ፖል ሳታየር ልክ ነህ። ዣን ቫልዣ ቴንክ ዩ ጂን ፖል ሳታየር ፊሎዞፊ አስተማሪያችን ሁሌ እንደገባይችን ነገር ነበር የሚላት እና ምን ማለት ነው? ይኸውልህ ማን ኢዝ ኮንደምንድ ቱ ቢ ፍሪ ምናምን ካልክ በኋላ ለንጉስ ልትገዛ አትችልም። የሰው ልጅ ነፃ ነው አለ። በቃ በዛ ዘመን ነፃነቴን ለማንም እንዳልሰጥ የተረገምኩ ነኝ አለ። ነፃነት ርግማን ነው አይለቅም አለ። ኦኬ እንዲህ አለ።
ሰው ምሁር ነው። ሲከፋቸው ማመጽ ሲፈልጉ በቅኔ በምናምን በሰም በወርቅ ምናምን የዋሸራ ቅኔ ዛሬ ተናግሮህ ከ3 ቀን በኋላ ምን እንዳለ የሚገባህን ሰውዬ ምናምን ግን ደብተራ ባሪያ ምናምን ትለዋለህ። ምን ያህል አሁን ይሄ በሶሳይቲ ውስጥ የማትደርስባቸው የሶሻል ክላሶች አሉ። ምሁር የሆነ ዩሮፕ ውስጥ ለምሳሌ የሆነ ወቅት ላይ ላቲን ሴቶች መጠቀም አይችሉም ነበረ። ባርባሪክ ነው ባህሪውን። ግን የፈላስፎች ቋንቋ ነው ተብሎ በዘመኑ ይሄ ባህር ተሻግረው የሚሄዱት ፍልስፍና የሚደፍሩት ትራቭለርስ ራሳቸውን ሪስክ ውስጥ ይከቱ የነበሩት ምናምን ወንዶች ነበሩ። ስለዚህ ብዙ ጊዜ ፍልስፍናና ይሄ ዕውቀት የወንዶች ነው ምናምን ተብሎ ስለሚታሰብ ዕውቀት የሚጻፈው በላቲን ቋንቋ ነበር። እስከ ቅርብ ጊዜ ታሪክ ነው የምነግራችሁ። ኢዮብ ሉዶልፍ ስለ አማራ ሲጽፍ በላቲን ቋንቋ ነው የጻፈው። አባ ጎርጎሪዮስ በግዕዝ ነው የነገሩት፣ እሱ በላቲን ነው የጻፈው። እንደነዚህ አይነት የማህበረሰብ ክፍሎች ላቲንን ሌላው ማህበረሰብ ተራው ማህበረሰብ እንኳን እንዳይጠቀም ይደረግ ነበር። ምሁራን ከሌላው የማህበረሰብ ክፍል ከፍ ያሉ ናቸው ተብሎ ስለሚታይ ስለ ኢትዮጵያ ምሁራንስ ምንድን ነው የተጻፈው? ሄዳችሁ ማየት ትችላላችሁ። የቡላቶቪችን ኬዝ አንስቼላችኋለሁ። ቡላቶቪች ስለ አንድ አቢሲኒያዊ ባህሪ ሲናገር እንደ ፈረንሳዊ ምናምን እንደ ጣሊያናዊ እንደዚህ እንደ አይሁድ ነጋዴ እንደ ሩሲያዊ ባለማተ ምናምን እያለ ነው የጻፈው። እና የሚገርም አይነት ኮምፕሌክስ ማህበረሰብ አይቶ ነው ሄደው። ንጉሱን አይደለም እየነገረ ያለው ተራውን ማህበረሰብ። ተራው ኢትዮጵያ 20 ሚሊዮን ብትሆን 20 ሚሊዮን ንጉስ የለም እኮ ያለው አንድ ንጉስ ነው። ከዛ ያለው ራሶች ናቸው። ራሶች ኖብል ናቸው። በንጉሱ ነው አፖይንት የሚደረጉት። በንጉሱ ታምነው ነው አፖይንት የሚደረጉት። ያሉት ደጃዝማቾች ናቸው። ያሉት ፊት አውራሪዎች